ጤና ይስጥልን የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀረብን። በመረጃችን ከያዝናቸው ጉዳዮች መካከል ዛሬ ሰኔ 17 ነው። ልክ የዛሬ 6 ዓመት ሰኔ 17 ቀን 2011 ዓመተ ምህረት ደግሞ ጀነራል አሳምነው ጽጌ ህይወቱ ያለፈበት ዕለት ነው። የጀነራል አሳምነው ጽጌ 6ኛ ሙት ዓመትን በተመለከተ ከአማራ ፋኖ ብሔራዊ ኃይል ወሎ ቀጠና የተሰጠውን መግለጫ በዜናችን ይዘናል። በደሴ ከ90 በላይ በሆኑ ሴቶች ላይ ተፈጸመ ስለተባለው አሳዛኝ ጥቃትም መረጃ የምናካፍላችሁ ይሆናል። በእነዚህ ከ90 በላይ በሆኑት ሴቶች ላይ ጥቃቶችን የፈጸመው ማን ነው? ጉዳዩ በዝርዝር ምንድን ነው የሚለውን እናስቃኛችኋለን። በጸጥታው ችግር ምክንያት አማራ ክልልን ለቀን እየወጣን ነው ሲሉም በግንባታው ዘርፍ የተሰማሩ ተቋማት ገልጸዋል። በአማራ ክልል ባለው የጸጥታ ችግር ምክንያት በግንባታው ዘርፍ የተሰማሩ ተቋማት ከስራ እየወጡ ስለመሆናቸው መረጃ እናስደምጣቸዋለን። የፌዴራል ፖሊስ ብዙ ጥረት ባደርግም ማግኘት አልቻልኩም ያለው ስዩም ተሾመ ከጠቅላይ ሚኒስትሩ ጋር በነበረ ስብሰባ ላይ መገኘቱ መነጋገሪያ ሆኗል። ይህም በህግ አልዳኝም ምንም አይመጣም የሚል ማሳያ እንደሆነን የተገለጸው ዳኞችን ጭምር አዲስ አበባ ቁጭ ብሎ ሲሳደብ የነበረው አክቲቪስቱ ስዩም ተሾመ ፖሊስ እንዲያቀርበው በፍርድ ቤቱ ትዕዛዝ የተሰጠ ቢሆንም የፌዴራል ፖሊስ ግን በተደጋጋሚ ላገኘው አልቻልኩም ማለቱና አሁን ላይ ሰውየው ከጠቅላይ ሚኒስትሩ ጋር በውይይት መገኘቱ አነጋጋሪ ሆኗል። በዜናችን ይዘነዋል። በአዲስ አበባ ለረጅም ጊዜ ውሃ ተቋርጦ በመቆየቱ አንድ ጀሪካን በ40 ብርና ከዚያ በላይ ለመግዛት ተገድናል ሲሉ ነዋሪዎች ቅሬታቸውን ስለማሰማታቸውም የምንላችኋለን። የአዲስ ኢንሳይደር ቤተሰቦች እነዚህን መረጃዎች በዝርዝር እናስቃኛቸዋለን። እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን በአክብሮት ጋበዝን። መልካም ቆይታን ተመኘን። ይከስማል ያሉት አሳምነውነት በሁሉም የአማራ ልብ ውስጥ ለምልሟል ብሏል። የአማራ ፋኖ ብሔራዊ ኃይል አፋብሃ ዛሬ ሰኔ 17 ነው። ልክ የዛሬ 6 ዓመት ሰኔ 17 ቀን 2011 ዓመተ ምህረት ጀነራል አሳምነው ጽጌ የተገደለበት ዕለት ነው። ይህንን በማስመልከት የአማራ ፋኖ ብሔራዊ ኃይል የአፋብሃ ወሎ ቀጠና አንድ መግለጫን ይፋ አድርጓል። ይህ ይከስማል ያሉት አሳምነውነት በሁሉም አማራ ልብ ለምልሟል የሚለው የአፋብሃ የወሎ ቀጠና መግለጫ እንደሚከተለው ይነበባል። በዚህ ትውልድ ታላቁ የአማራ አባት የጦርና የፖለቲካ ጠቢቡ ነቢዩ ጀነራል አሳምነው ጽጌ እንደተናገረው እንደ አማራ በአማራነት መንቃት፣ መደራጀት፣ መታጠቅና ራስን መከላከል ብቸኛ መዳኛ መሆኑን በተግባር ተረድተናል። የዛሬው የአርበኝነት የጀግንነትና የፋኖነት ጉዞ የጀነራል አሳምነው ውጤት ነው። አባታችን ጀነራል አሳምነው ጽጌ ወታደር ብቻ ሳይሆን የፖለቲካ ልሂቅም ነበር። ምክንያቱም በአማራ ላይ የሆነ ስላለውና ስለሚሆነው ሁሉ በአደባባይ ነግሮን ነበረ። የነገረን ሁሉ አንድ በአንድ እየተፈጸመ ነው። የፖለቲካ እውቀት ማለት ስለ ትላንቱ ማወቅ፣ ስለ ዛሬው መረዳትና ስለ ነገው መተንበይ ነው። ስለዚህ የእውቀት አባት የሆነው ጀነራል አሳምነው ጽጌ የአማራ ምሁር እንደነበር ማሳያ ነው። ከብዙ በጥቂቶቹም ጀነራል አሳምነው የአርበኝነት ተምሳሌት፣ የፖለቲካ አባት፣ የእውቀት ውቅያኖስ፣ የጀግንነት ጥግ፣ የአማራነት ልክ ነበረ። ስለ አማራ ሞግቷል፣ ታስሯል። ስለ አማራ ታግሏል። ስለ አማራ ተሰውቷል። በአማራነት መንቃትን፣ መደራጀትን፣ መታጠቅን፣ መታገልን አስተምሮናል። የአፋብሃ የወሎ ቀጠና መግለጫ ሲቀጥል እንዲህ ይላል። ታላቁ የአማራ አባት ለአማራ ሕዝብ ሲል ሕይወቱን የሰጠበትና ደማቅ ታሪክ ሰርቶ ያለፈበት ቀን የዛሬ 6 ዓመት ሰኔ 17 ቀን 2011 ዓ.ም ነበረ። እነሆ ከዚያ በኋላ ካለፉት 40 ዓመታት በከፋ ሁኔታ ተባብሶ የቀጠለው የአማራ ሕዝብ የግፍ መከራና የሰቆቃ ዘመናትም 6 ዓመታትን ቀጥሏል። የፖለቲካ ንቃተ ህሊና ባለቤቱ፣ የአማራነት ተምሳሌቱ፣ የትግል ፊት አውራሪው፣ የኢትዮጵያዊነት ልኩ ጀነራል አሳምነው ጽጌ በህይወት ሳለ ስለ አማራ ህዝብ የህልውና አደጋ የተናገራቸው የጠላቶቻችን ህቦና ግልጽ እቅድና ተግባራት ከምንጊዜውም በላይ ተጠናክረው ተግባራዊ የሆኑትም በእነዚህ 6 ዓመታት ውስጥ ነው። በዚህ ዓለም ላይ ከሰማይ በታች ከምድር በላይ ያልተሰሩ ግፍና መከራዎች ሁሉም በአማራው ላይ ደርሰዋል። ሆኖም ግን አባታችን እንደተናገረው የመከራችን ምንጭ የሞታችን ምክንያት አማራነት መሆኑን ተገንዝበን በአማራነት ተሰባስበን በአማራነት ተደራጅተን ነፍጥ አንግበን በፋኖነት እሴት ተመርጠን የተጋረጠብንን የህልውና አደጋ እየመከትን እንገኛለን ይላል የአፋብሃ የወሎ ቀጠና መግለጫ። መግለጫው ሲቀጥልም በዚህ የትግል ታሪክ ውስጥ ለአማራነታችን አሳምነውነት
ዳኛችን መሆኑን አረጋግጠናል። ሰብረናቸዋል ያሉንን ጠላቶቻችንን በመከላከልና በመልሶ ማጥቃት አከርካሪያቸውን እየሰበርን አንገታቸውን እያስደፋን በአማራነታችን ቀና ማለት ጀምረናልም ቀናም ብለናል። ከእንግዲህ አማራነታችንና የፋኖነት ትግላችን ላይቀለበስ ጫፍ ደርሷል። ጠላቶቻችን አማራን እንደ ህዝብ ለማዋረድና ፋኖን እንደ ኃይል ከምድረ ገጽ ለማጥፋት ያልቆረጡት ቀን ያልቆረጡት ጊዜ ባይኖርም ፈልገን ሳይሆን ተገደን የገባንበት ትግል የፍትህ ሚዛኑን ለእኛ ደፍቶ የቆረጡት ቀን በራሳቸው ላይ እየቆረጠባቸውም ድል እየጠማቸው ማሸነፍ እየናፈቃቸው ጀንበር እየጠለቀባቸው ስለመሆኑም ትግሉ ምስክር ነው። በደረሰባቸው የኃይል የኢኮኖሚና የፖለቲካ ኪሳራ አማራን ማንበርከክና አንገት ማስደፋት ፈጽሞ የማይቻል መሆኑን በተግባር አይተውታል። አማራን ለማቃጠል ያነደዱት እሳት ራሳቸውን እየለበለበና ለፋኖ የቆፈሩት ጉድጓድ ራሳቸውን እየቀበረ ስለመሆኑ የአማራ መሬት ህያው ምስክር ነው። በጥቅሉ በዚህ ትግል ድሉ የአማራ ስለመሆኑ አያጠራጥርም። ምክንያቱም ዓላማችን አሳምነውነት፣ ትግላችን የአማራነት፣ ግባችን ኢትዮጵያዊነት ነውና። ይህ ፈሪና ድንጉጥ ስርዓተ መንግስት በዚህ ዕለት በላሊበላ ከተማ የጀነራል አሳምነው ጽጌን የመቃብር ቦታ ዙሪያውን በሰራዊቱ አስከብቦ 24 ሰዓት እያስጠበቀ ይገኛል። ይህ ድርጊት ጀነራል አሳምነው ጽጌን ከመሬት በታች ሆኖ እንኳን እንደሚፈሩት ማሳያ ነው። ዛሬ አሳምነው ማለት ይዘው የማይገድሉት መንፈስ ነው። በዚህ ዘመን ሚሊዮኖች አሳምነው ሆነው ተፈልፍለዋልና በዚህ ዘመን ሚሊዮኖች ያሳምነው ትንፋሽ ሆነዋል። በሁሉም የአማራ መሬት አሳምነውነት እንዳሸን ፈልቷል። እውነትና ንጋት እያደር ይጠራል እንዲሉ የነዙት ውሸት ያሰራጩት ሐሰት ተገልጦ ሴራቸው መክኖ ይከስማል ያሉት አሳምነውነት በሁሉም አማራ ልብ ለምልሟል። የኦሮሚያው ርዕሰ መስተዳድር ሽመልስ አብዲሳ እንደተናገረውና በተግባርም እንዳየነው ሰኔ 15 ቀን 2011 ዓ.ም አባይ ማዶ ተሻግረው አማራን አደናግረውና አወዛግበው ምሁራኖቻችንን እነ ዶክተር አምባቸውን ገድለው የአማራ ልዩ ኃይልን ጨፍጭፈው ታላቁን የአማራን አባት ጀነራል አሳምነውን ዘንዘልማ ላይ ጭፍራቸውን አሰማርተው ከበባ ያደረጉበት ሰኔ 17 ቀን 2011 ዓ.ም ነበረ። በዚህ ቀን ጀነራል አሳምነውን ዘንዘልማ መሬት ላይ ከበባ ሲያደርጉበት እንደ አባቱ አጼ ቴዎድሮስ ከጠላት እጅ አልወድቅም ብሎ ራሱን መስዋዕት አድርጓል። እውነቱ ይሄ ነው። ይህም በህዝቡ ልብ ውስጥ ያለው እውነት ነው። ይህ እውነትም የተጫነበትን ሐሰት ፈንቅሎ ወጥቷል። የዛሬው ትግላችንም እውነት በመሆኑ ያሸንፋል። ጽንፈኛና ዘራፊ እያሉ የሚያንቋሽሹት ፋኖነታችንም የሐሰት ብልጽግናን ቀብሮ መንገሱ አይቀርም። ድሉ የአማራ መሆኑ አያጠራጥርም። ምክንያቱም አማራ ላይጨርስ አይጀምርምና ይላል የአማራ ፋኖ ብሔራዊ ኃይል ወሎ ቀጠናም ያሳምነው ጽጌን 6ኛ ሙት ዓመትን አስመልክቶ ባወጣው መግለጫ በደሴ ከተማ ከ90 በላይ ሴቶች ላይ ጥቃት እንደተፈጸመ ተነገረ። አካላዊ ጥቃት የሚደርስባቸው ሰዎች ቁጥር ስለመጨመሩ ዶች ቬሌ በሰራው ዘገባ ነው። በደሴ ከተማ ከ90 በላይ ሴቶች ላይ ጥቃት ተፈጽሟል ያለው ከገጠር ወደ ከተማ በቤት ሰራተኝነት ለመቀጠር የሚሄዱ ሴቶች ለአካላዊና ጾታዊ ጥቃት እየተዳረጉ ነው የተባለ ሲሆን በተለይም አስገድዶ መድፈርና በእሳት የአካል ጉዳት በቀጣሪዎቻቸው እንደሚፈጸምባቸው ተነግሯል። በደሴ ከተማም ከ90 በላይ ጥቃቶች ተመዝግበዋል የሚለው ዘገባው ደሴ ከተማ በተለይም መነሻቸው ገጠር አድርገው በከተማ የቤት ሰራተኛ ሆነው የሚቀጠሩ ሴቶች በከባዱ የጉዳቱ ሰለባ እንደሆኑ ተገልጿል። ሰይድ አሊ በደሴ ከተማ ከገጠር የሚመጡ ሴቶች በቤት ሰራተኛ ስራ በማስቀጠር የድለላ ስራ የተሰማራ ወጣት ነው። ይሁን እንጂ እርሱ ከገጠር አምጥቶ ሰው ቤት ሰራተኛ አድርጎ ያስቀጠራት ሴት በአሰሪዎቿ በተፈጸመባት አካላዊ ጥቃት የተነሳ ሀገሩ መግቢያ እንዳጣ ይናገራል። ሄጄ ስጠይቃት አሁን ልብስ ልታጥብ ወጥታለች አለች። እርሷ ግን እያሰቃየቻት ነበር። በጣም ነው የሚያሳዝነው። ነገር ግን እኔ ሀገር የመሄጃ ቤተሰብ መጠየቅ ያጣሁኝ ሀገራቸው ላይ ይህ ከደረሰ ምን ህግ አለ ይባላል በማለት ይጠይቃል። በአካላዊ ጥቃት መጎዳት፣ አስገድዶ መደፈርና የሰሩበትን ገንዘብ በአግባቡ አለመከፈል በሀገር ውስጥ ሰራተኞች ላይ የሚደርስ ጉዳት ነው ይባላል። በአሰሪና ሰራተኛን በማገናኘት ስራ ላይ የተሰማሩት አስተያየት ሰጪ ጉዳት የሚደርስባቸው የመደፈር፣ ደሞዝ የመቀማት፣ ስራ ጫናም የመብዛት ነው። አሁን እንደ አዲስ ደግሞ በእሳት መቃጠል መጥቷል ብለዋል። ይህን የምናየው በውጭ ሀገራት ነበረ ከዚህ ቀደም በማለትም ጭምርም ከዚህ በፊት በሴቶች ላይ ይደርሱ ከነበሩ ጥቃቶች ይልቅ አሁን ላይ እየተከሰቱ ያሉት አካላዊና ጾታዊ ጥቃቶች ውስብስብ ሆነዋል የሚሉት ደግሞ ጥቃት የደረሰባቸው ሴቶች ማቆያ ማዕከል ሰራተኛ የሆኑት ወይዘሮ ሀብታም ታመነ ናቸው። ካሁን በፊት ከነበረው አሁን ላይ የሚፈጸመው ትንሽ ውስብስብ ያለ ነው። በአይነታቸውም ለየት ያሉ እየመጡ ናቸው። ከባድ ነው ህግ ባለበት ሀገር ሲሉ ገልጸዋል። አሁን ላይ
አካላዊም ይሁን ጾታዊ ጥቃት እየደረሰባቸው ወደ ሕግ ከሚመጡ ሴቶች ይልቅ በመረጃ እጦትም ይሁን ባለማወቅ በቤት ውስጥ የቀሩ እንዳሉም በደሴ ከተማ አስተዳደር ሴቶች ሕጻናትና ማህበራዊ ጉዳይ መምሪያ የሴቶች ግንዛቤና ንቅናቄ ባለሙያ የሆኑት አቶ ጌታሁን አለም ይናገራሉ። አገልግሎት የሚሰጥበትን ተቋም አውቀው መረጃ ደርሷቸው የመጡት እንዳሉ፣ ሌሎች ደግሞ ይህ መረጃ ሳይኖራቸው ከገጠር መጥተው የት መሄድ እንዳለባቸው፣ የት አገልግሎት እንደሚሰጥ፣ ለማን መናገር እንዳለባቸው የማያውቁ ብዙ አካላዊ ጥቃትን፣ ወሲባዊ ጥቃትና ሌሎችንም ጥቃቶች ደርሶባቸው ታፍነው ቁጭ ያሉ አሉ ብለዋል። በሴቶች ላይ የሚደርሰው ጥቃት በተለይም በቤት ሰራተኝነት ላይ የተሰማሩት ተገደው የመደፈር የመደብደብና ለሌሎች አካላዊ ጉዳት የሚዳርጉ ተግባራት ይፈጸምባቸዋል የሚሉት የደሴ ከተማ ሴቶች ሕጻናትና ማህበራዊ ጉዳይ ኃላፊ ወይዘሮ ምሳዬ ከድር በበኩላቸው ሰራተኛ አምጥቶ ኃላፊነት ወስዶ ሊያሰራም በአሰሪና ሰራተኛ ግንኙነት መሰረት የሚደፈሩ ሴቶች ግን አሉ። በአሰሪዎቻቸው የሚደበደቡ የሚቃጠሉ ሕጻናት በአባቶቻቸው እየተቃጠሉ ነው። በአካባቢያቸው ሰው የሚደፍሩም አሉ ብለዋል። ቤት ውስጥ ባለ አካልና በጎረቤት ጥቃቱ ከቅርብም ጭምር እንደሚፈጸም ሁሉም እየተሰማው መምጣት እንዳለበት ነው የገለጹት። አሁን ላይ ጥቃቶቹ ከተፈጸሙ በኋላ በፍርድ ቤት ቅጣቱ የማሰጠቱ ሂደት በተገቢው መንገድ እየሄደ ቢሆንም አስቀድሞ መከላከሉ ላይ ግን ስራዎች በተገቢው መንገድ ባለመሰራታቸው ከፍተኛ ችግር አስከትለዋል ብለዋል። ወይዘሮ ምሳዬ ከድርም ጥቃቱ ከጊዜ ወደ ጊዜ እየጨመረ ነው። መከላከሉ ላይ እየተሰራ ያለው ስራ ነው መጉላት ያለበት። ጥቃቱ ከተፈጸመ በኋላ ግን ከሆስፒታልም ጋር ከፍትህ አካላትም ጋር በጋራ እየሰራ ነው። መከላከሉ ላይ ካልተሰራ ከባድ እየሆነ ነው ያለው ብለዋል። ባለፉት ወራቶች 90 የሚደርሱ ጥቃቶች በደሴ ከተማም በሴቶች ላይ ተመዝግበዋል ነው የሚለው የዶይቼ ቬለ ዘገባ። የፌዴራል ፖሊስ ብዙ ጥረት ባደርግም ላገኘው አልቻልኩም ያለው ስዩም ተሾመ ከጠቅላይ ሚኒስትሩ ጋር በነበረው ውይይት መገኘቱ አነጋጋሪ ሆኗል። የፌዴራል ፖሊስ ለፍርድ ቤት በጻፈው ደብዳቤ አክቲቪስቱ ስዩም ተሾመ የተባለ ግለሰብን ፈልጎ ማግኘት እንዳልቻለ መግለጹ ይታወሳል። አክቲቪስቱ በሕግ ቁጥጥር ስር ሆነን ሳለ ስማችንን በማጥፋት ብሎም በፍርድ ቤቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለም ለከፍተኛ ፍርድ ቤት ማመልከታቸው ይታወቃል። ፍርድ ቤቱ ስዩም ተሾመን የፌዴራል ፖሊስ ይዞ እንዲያቀርበው 4 ጊዜ ትዕዛዝ የጻፈ ቢሆንም ፖሊስ ግለሰቡን ማግኘት አልቻልኩም የሚል ምላሽ እስከ ዛሬ ሲሰጥ ቆይቷል። አክቲቪስቱ ግን በትላንትናው ዕለት ጠቅላይ ሚኒስትሩ ከሚዲያ ተወካዮች ጋር ባደረጉት አንድ ውይይት ላይ ተገኝቶ እንደነበረ የመንግስት ሚዲያዎች ያወጧቸው ምስሎች ያሳያሉ። ይህ መንግስት ለህግ መከበር ያለውን አተያይ በከፊልም ቢሆን ያሳየ ነው። ህግ ሲጣስና የፖሊስ መዋቅር የፖለቲካ ጨዋታ አካል ሲሆን ህዝብም ለህግ ያለው አመለካከት ላይ ጥርጣሬ ያሳድራል በማለት አንድ የህግ ባለሙያ መናገራቸውን መሰረት ሚዲያ ዘግቧል። አሳፋሪ ክስተቱን ለመደበቅ እንኳን አልተሞከረም። ግለሰቡ ዳኞችን ጭምር ሲሳደብ የነበረ ነው። ለህዝብ መልእክቱ እኔስ ለምን በህግ እዳኛለሁ፣ ለምን ህግ ይጠይቀኛል የሚል ይመስለኛል በማለት ተናግረዋል። አቶ ዮሐንስ ቦያለው በወቅቱም የፍትህ ስርዓቱ ጨርሶ እንዲሞት ያደረገው ስዩም ተሾመ ሳይሆን በሱ ጀርባ ያሉት የመንግስት ተቋማት ናቸው ብለው ነበረ። አቶ ክርስቲያን ታደለ ደግሞ ስዩምን ማቅረብ ያልቻለ የፌዴራል ፖሊስ ማረሚያ ቤት ሰብሮ ገብቶ ቆሙ ተነሱ ሲለን ያድራል። የራሳቸውን መንግስት ስርዓት እንኳን ማክበር አልቻሉም። የፍትህ ስርዓቱ አንድ ጊዜ ሞቷል። ቢያንስ ለእናንተ ለዳኞች ክብር እንኳ ሲባል አዲስ አበባ ተቀምጦ ሲሰድባቸው የሚውልን ግለሰብ ማቅረብ ነበረበት። ከኛ ይልቅ የምታሳዝኑኝ እናንተ ናችሁ። የሚሰድባችሁን ግለሰብ እንኳ ማቅረብ የሚችል ፖሊስ የለም ብለውም ተናግረው ነበረ። በአማራ ክልል ባለው የጸጥታ ችግር ምክንያት በግንባታው ዘርፍ የተሰማሩ ተቋማት ከስራ እየወጡ መሆኑ ተገለጸ። በአማራ ክልል በግንባታው ዘርፍ ላይ የሚሰሩ ተቋማት አብዛኞቹ በክልሉ በሚስተዋለው የጸጥታ ችግር ምክንያት ከስራ እየወጡ መሆኑን የክልሉ ኮንስትራክሽን ስራ ተቋራጮች ማህበር ገልጿል። በክልሉ ከ3000 በላይ ተቋማት በግንባታው ዘርፍ ለመንቀሳቀስ ፍቃድ አውጥተው የሰሩ እንደነበር የገለጸው ማህበሩ በማህበሩ ስር ደግሞ ከ765 በላይ ተቋማት እንደነበሩ አስታውቋል። ነገር ግን ክልሉ ላይ በተፈጠረው የጸጥታ ችግር ምክንያት ምቹ ሁኔታ ባለመኖሩ አብዛኞቹ ጨረታዎች ለመንግስት የልማት ድርጅቶች የሚሰጡ በመሆናቸው ብዙዎቹ በአቅም ማነስ ምክንያት ከዘርፉ እየወጡ ነው ሲሉ የማህበሩ ፕሬዝዳንት አቶ ሙሉቀን ቢተው ገልጸዋል። ችግሩን ለማስተካከል ይመለከታቸዋል የተባሉ አካላትን ጠይቀናል፣ ነገር ግን ምንም መፍትሄ ማግኘት አልተቻለም ያሉት አቶ ሙሉቀን በዕዳ ምክንያት ቋሚና ተንቀሳቃሽ ንብረቶቻቸውን ያጡ እንዲሁም ከዘርፉ የወጡና ሌላ ዘርፍ የቀየሩ ባለሙያዎች መኖራቸውን ተናግረዋል። አሁን ላይ በክልሉ ከሚሰሩት የግንባታ ስራዎች
ውስጥ በግብረሰናይ ድርጅቶች የሚመጡ ግንባታዎች ብቻ በግሉ ዘርፍ እየተሰሩ ነው ብለው፣ ነገር ግን ይህ ለሁሉም የሚዳረስና ሰፊ ባለመሆኑ ችግሩ ባለሙያዎቹ ስራ እንዲያጡ ምክንያት መሆኑን ገልጸዋል። የማህበሩ ፕሬዝዳንት በግንባታው ዘርፍ ተሰማርተው የነበሩና በአሁኑ ወቅት ከስራ የወጡ ተቋማት ምን ያህል ናቸው በሚል ጥያቄ ቀርቦላቸው ምላሽ ከመስጠት መቆጠባቸውን አህዱ ራዲዮ ዘግቧል። ከዘርፉ ለመውጣታቸው የጸጥታ ችግርና የመንግስት የልማት ድርጅቶች ያለ ጨረታ የሚወስዷቸው ፕሮጀክቶች መብዛት ዋና ምክንያቶች ናቸው ተብሏል። ለረጅም ጊዜ ውሃ ተቋርጦ በመቆየቱ አንድ ጀሪካን 40 ብርና ከዚያ በላይ ለመግዛት ተገደናል ሲሉ ነዋሪዎች ቅሬታቸውን ገለጹ። በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 8 በተለምዶ የሺደበሌና ያሲን ወፍጮ ቤት አካባቢ ነዋሪዎች በኤሌክትሪክ ኃይልና በንጹህ መጠጥ ውሃ አቅርቦት እየተፈተነን ነው ሲሉም ቅሬታቸውን አሰምተዋል። በአካባቢው ውሃ ከመጣ 1 ወር እንዳለፈው የተናገሩት ነዋሪዎቹ አንድ ጀሪካን ውሃ 40 ብርና ከዚያ በላይ ለመግዛት መገደዳቸውንም ገልጸዋል። አካባቢው ላይ ተጀምሮ በነበረው የልማት ስራ ምክንያት ለጊዜው መስመሩ ተቋርጦ እንደነበርና አሁን ላይ ስራው ቢጠናቀቅም ግን ንጹህ መጠጥ ውሃ ማግኘት አለመቻላቸውን አንስተዋል። የኤሌክትሪክ ኃይል በትንሹ በሳምንት 3 ጊዜ ይቋረጣል ያሉት ቅሬታ አቅራቢዎቹ ከዚህ በፊት ዋናው መስሪያ ቤት ሄደው ቢያመለክቱም ዘላቂ መፍትሄ አለመገኘቱን ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር ለዚህ በሰጡት ምላሽ ታዲያ በአካባቢው ላይ ያለው ትራንስፎርመር የኃይል ጭነት የሚበዛበት በመሆኑ በተደጋጋሚ የኃይል መቋረጥ እንደሚያጋጥም ተናግረዋል የሚለው የአህዱ ዘገባ ነው። ከሰሞኑንም ትራንስፎርመር ተቃጥሎ ስለነበር የኃይል መቋረጥ እንዳጋጠመ አንስተው ነገር ግን የኃይል ክፍፍሉን ለማመጣጠን የተጀመሩ ስራዎች መኖራቸውን ጠቁመዋል። የአዲስ አበባ ውሃና ፍሳሽ ባለስልጣን የተነሳውን ቅሬታ አስመልክቶ የውሃ መስመሩ እዚህ አካባቢ እየተሰራ ባለው ልማት ምክንያትም ተቋርጦ ሊሆን እንደሚችል ገልጾ ባለሙያዎችን በመላክ አካባቢው ላይ የተፈጠረውን ችግር እንደሚያዩና መፍትሄ እንደሚያገኝ አስታውቋል። በአዲስ አበባ የኤሌክትሪክ ኃይልና የንጹህ መጠጥ ውሃ አቅርቦት ችግርም ከተለያዩ ቦታዎች ተደጋጋሚ የሚነሳ ቅሬታ መሆኑ ይታወቃል። ቅሬታ አቅራቢዎቹም የውሃና የኤሌክትሪክ ኃይል አገልግሎት አለማግኘታቸው የዕለት ተዕለት እንቅስቃሴ ችግር በመሆኑ መፍትሄ እንዲሰጣቸው ጠይቀዋል። የአዲስ ኢንሳይደር ተከታታዮች ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን።